ታዲያ ይመናለች አይደል እንዴ? ምን ትሆናላችሁ? ቢሆንም ግን እንዳንተ አይሆንም። አትጃጃይብኝ ኦርካ። ምን ሆነሃል? እኔ እኮ ለአንተ ነው ያረገዝኩት። ቆይ ለምንድን ነው እንዲህ የምትሆንብኝ? እሺ ማርገዝሽ ጥሩ፣ ግን ማርገዝሽን 10 እያነሳሽ እኔ እዚህ እንድታስጨንቅኝ አልፈልግም። ላስጨንቅ ፈልጌ አይደለም። ሰለቸሽ። ቆይ አንቺ ግን ሴት አይደለሽ እንዴ? ሴት ጠፍታ እንዴት ዝም ብለሽ መቀመጥ አስቻለሽ? ምን ትሆናለች? ሴሰኝነቱን እንደሆነ ለምደዋለች። ሲኖላን አታውቂያትም? ሲኖላ በጣም ጥሩና መልካም ሴት ነች። ገባሽ አይደለ? ደግሞ ከምድር ተነስተሽ ሴሰኛ አትበይ። አንድ ነገር ልንገርሽ፣ ሴት ሆነሽ በሴት ላይ አትፍረጅ። ይሄ መፍረድ አይደለም፣ እውነት ነው። ሰው ቤት ሰራተኝነት ገብቶ የሰው ባል ከመቀማቱ በላይ ሴሰኝነት አለ እንዴ? በጣም ተሳስተሻል። ሲኖላ አንቺ እንደምታስቢያት አይነት ሴት አይደለችም። ሲኖላ እና እንዴት ነች? ሲኖላማ የሴት ልጅ መለኪያ ነች። ሂድና ተለካባት። እሷ ለወንድ ልጅ ፍቅር እንዴት መስጠት እንዳለባት፣ ክብር እንዴት መስጠት እንዳለባት ጠንቅቃ ታውቃለች። እንዳንቺ ክፍታፍ አይደለች። አሁን ሂጂና ወርካን ጥሪ። ይኸውልሽ ሜላት፣ የማይሆን ነገር አታውሪ። እመነኝ ወርካ፣ እኔ ያለ አንተ ማንም የለኝም። አንተን ካጣሁ ሞታለሁ። ደግሞ ይሄ ሞታለሁ የምትይውን ዛቻሽን አቁሚ። አሁን ግን እንደ በፊቱ ዛቻ ሳይሆን አደርገዋለሁ። ይኸውልሽ ሜላት፣ የምታስቢልኝ ከሆነ ትንሽ እንኳን እረፍት ስጪ። እኔንም ተረዳኛ። እረዳሻለሁ እኮ፣ ግን ቢያንስ መጀመሪያ ማድረግ ያለብኝን ነገር ላድርግ። ሲኖላን ተዋት። አልችልም። እና በቃ እሺ፣ ቶሎ እመጣለሁ። ወይኔ ይመችህ፣ ከምር በጣም ይመችህ ቅዱስ። እውነት እንዲያው እንዴት ደስ እንዳለኝ ከምር መናገር ማለት ነው። ሄቨን አንቆ እዛው ሲዘቀዝቅልኝ በጣም ደስ ያለኝ ማለት ነው። ነገሯን እያቃጠረች ትገኛለች። ነገር ምችም የነገር ቋት ደፍቶባታል ባናቷ ማለት ነው። እንግዲህ እሷና ሜላት በአንድ ላይ ተገናኝተው ነገራቸውን እየጎነጎኑ ይገኛሉ። እዚህ መካከል ቅዱስ ተገንቶለታል ማለት ነው። ለዋርካ ከጎንህ ነኝ፣ ታውን ያስፈልግሃለሁ እያለ ነግሮታል ማለት ነው። እንግዲህ ዋርካም እንደሚያስፈልግህ ከጎን አድርግ፣ እሱን እስከ ወዲያኛው ድረስ መጋፈጥ አለብህ። ምክንያቱም እነዚህ እያሴሩ የሚገኙት በጣም ከባድ ታሪክ ውስጥ ነውና የሚከቱት ቅዱስ ካለ በሁሉ ነገር አለ ማለት ነው። ምክንያቱም ቅዱስ የዲቤን ቤትም እናንተም ብታውቁትም እሱ ግን ሁሉ ነገር የዲቤን ማንነት አጣርቶ ስለደረሰ ስለ ዲቤ ምንነት ስለሚያውቅ ቅዱስ ያስፈልጋል ማለት ነው። ዋርካ አሁን ሲኖላን ለማግኘት በጣም አስፈላጊ ነው። እሱን ከጎን አድርገህ ፍለጋህን ቀጥል ማለት ነው። እንግዲህ ሲኖላ ዲቤ ነው ተሸክሞ ይዟት ይሄዱ ነበረ ባለፈው ጊዜ ስንመለከት፣ ዛሬ ደግሞ የሉም ጠፍተዋል ማለት ነው። እሷን ይዞ ደብቋታል ማለት ነው። አስሯት ነው የሚሆነው። እንዳትወጣም እንዳትናገርም ስልክም እንዳታወራ። እንግዲህ ሜላትም አርግያለሁ ብላ ጠንስሳለች ይሄን ሴራ ማለት ነው። ይሄን ሴራ ያመጣችው ሜላት አይደለች፣ የዋርካ እህት ናት እንጂ ይሄን ነገር ያመጣችው ሜላት አይደለችም ማለት ነው። እንግዲህ እሷም ሄቨን ማለት ነው። ሄቨንም ሲኖላ እንዳየቻት ስታይ ሜል እያረገሽ ወይ ምናምን እያለቻት ትገኝ ነበር። አርግያለሁ በይ ተባብለው በእርግዝና አማካይ ዋርካን ለራሷ ለማድረግ አስባ ነበረ። ግን እስካሁን ድረስ ዋርካም በእጅ አላላትም ማለት ነው። እኔ ነፍሰ ጡር ነኝ፣ ከኔና ከሲኖላ ማን ነው የሚያስፈልግህ? ከኔና ከልጃችን እያለች ትነግረዋለች ማለት ነው። አይ እንደዛ ማለት አይደለም፣ እንዲህ እያልሽ አታስፈራረኝ እያለ ይገኛል ማለት ነው ዋርካ። እሷ እንግዲህ እሞታለሁ እስካሁን ድረስ ውሸት ነበር፣ አሁን አደርገዋለሁ እያለ ነው። ሞክሪውና ደግሞ እንይሽ ማለት ነው። ጀግና ከሆንሽ እስኪ ሞክሪውና እኛ ማየት እንፈልጋለን። እንደዛ በምትለው ሰዓትም በቃ እንዲህ እያለሽ እኔን ለማስጨነቅና እንትን ለማለት አትሞክሪ፣ እኔ አልፈልግሽም እያላት ትገኛለች ማለት ነው። ሰው አይፈልግሽም ከተባለ ወይኔ ግዴታ መጣበቅ አለባት ማለት ነው። እሷም የሄቨንም ይሄን ሴራ አታውቅም። እሷን የመሰለ ትተክ እነዚህን ሴረኞችማ በህይወት እንዲረማመዱብኝ አልፈቅድም እያለኝ እሷን ትናገራለች ማለት ነው። ልክ ነግሯታል። ቅዱስ እውነት እንጀራ ይውጣ አንቺ የኔት ብትሆኚ እንዲህ አድርጌ ነበር ማረግሽ እያለ እያመቀ ያሳያታል ማለት ነው። አምቆ ነበር የሚያሰጣሽ።
ጨምቅሽ ነበረ አለመሆኑ ግን ክብር ሰጣሽ እያለ ይገኛል ማለት ነው። ዋርካ ራስን ጠብቅ አንድ ማለት ነው። እነሱ የሚያሰሩት ሴራ ስለሆነ አንተ ወደፊት ተጋፈጥ፣ ወደዛም ወደዚህም ማለት አያስፈልግም። እሷ አላረገዘችም፣ ሲጀመር ሜላት አላረገዘችም። ይህን ሴራ የጠነሰሱትና የአቀዱት ሜላትና ሄበን ናቸው ማለት ነው። እነሱ ይህን ሲያቅዱ አንተ አርፈ ተቀመጥ። ምክንያቱም ብታረግዝ ራሱ ከዲቤ ጋር ነበረች። እኛ ምስክርነት እንቀርባለን ማለት ነው። ስለዚህ ከዲቤ ጋር አንድ ሁለት ቀን አይተናታል ማለት ነው። እኛም አንተ አላስረግዝክም ከዲቤ ነው ብለን እንመሰክርልሃለን ማለት ነው በአይናችን ስላየን። ስለዚህ ይሄን እኔ እኮ አባቴ ማርገዜም ቢያውቅ አያስገባኝም፣ ስለዚህ አስወጥቶኝ ነው ወይት ልሆን እያል በምትነግርበት ሰዓትን ቤት ተከራይተሽ ተቀመጪ፣ እኔ ምንም የሚመለከተኝ ነገር የለም ነው ያላት። አዎ ተከራይተሽ ከሱ ዘንድ ራቅ በይለት ተቀመጪ፣ ለማንኛቸውም አታስፈልጊውም በሱ ህይወት ማለት ነው። ሄበንም በማያገባሽ በማትገቢው ጥለቅ አትበይ፣ ዝም ብለሽ እዛም ጠቅ እዛም ጠለቅ እዛም ውጥት አትበይ፣ የሚልሽን ወንድምሽን ታራጂ። ምን ሆነህ ነው? እሺ አስረዳይ በይና መጀመሪያ የሱን ማንነት መረዳት አለብሽ ማለት ነው። ቅዱስ እውነት ጀግና ነህ። እሷን ልክ እስከ ማሰሪያዋን ነግርሃታል። አይገባትም፣ ብነግራትም አይገባትም። ድንጋይ ላይ ውሃ እንዲማፍሰስ ያክል ስለሆነ ስለማይገባትም የሴት ማንነቷን ግን አሳምረህ አረጋግጠህ ነግርሃታል ማለት ነው። የሲኖላ ማንነት ሲኖላ ማለት ፍቅር ማለት እኮ ነው እያለ ሲነግራት የዚህ ጊዜ በጣም ነው እየተናደደችው። ሲኖላ እንዴት ሲኖላ እያለች አሁንም እየተደጋገመ ትገኛለች ማለት ነው። ሲኖላ የፍቅር ሰው ነች። ለማንኛቸውም በግዴታ ሳይሆን አፍቅሯት እንጂ የሄደው እሷ በግዴታ መታ የወደቀችበት ነገር የለም ማለት ነው። የወደቅሽበት ሲልቁንስ ሜላት ነሽ። ራስሽን ማጣብቂ ዝም ብለሽ የወረርሽ የዘቀሽ ነገር ራስሽ ነሽ። ሲኖላ ክብር ያላት ናት ማለት ነው። አመመኝ ወይኔ እያለች በምትልበት ሰዓትም ቆይ ኋላ አምጣልሽ ምናምን ብሎ ውሃውን አንጥቶ ሲሰጣት በጣም ነው የተደሰተችው። እንዴት እንከባከበኛለህ የኔ ያለህን ቦታ ለማወቅ ነው እያለች ትሰልለዋለች ማለት ነው። እውነቷንም እሷ ያለውን ነገር ለማወቅ ነበረ እየሰለላት እንግዲህ እየሰለለችው ትገኛለች። እሱም አሁን አንድና አንድ ልቀቂኝ፣ ምንም ከእኔ አጠብቂ፣ ምክንያቱም እኔ ሲኖላን መፈለግ አለብኝ፣ ሲኖላን እስካላገኘው ድረስ መረጋጋት አልችልም እያለ ዋርካ ይገኛል ማለት ነው። ቅዱሴና እንግዲህ ዋርካ አንድ ላይ ወደ ዲቤ ቤት ሂደዋል ማለት ነው። ወደዛ በሚሄዱበት ሰዓትም እንግዲህ ሜላት አስቀድማ ነገሯል ካለች ማለት ነው። እየመጡ ነው ግዴላቸው ነው ያለችው። እንግዲህ እዚህ ላይ ራሱ መረዳት ነበረብሽ። ግዴላቸው የሚለው እንዴት ወንድሜን ግዴላቸው ብላ ታዛለይ ብለሽ ማሰብ ነበረብሽ። ሜላት ግን ይሄን ልታስቢ አልቻልሽም። ማሰቢያሽን ጥጥ ወጥፋብሻለች መሰለኝ፣ እንድትሰሚ አላደረገችም። እንግዲህ መጨረሻ ላይም ወደ ዋርካ ዘንድ ሂደዋል ማለት ነው። እዛ እንደምትገኝ ባለሙሉ ተስፋ ነን ሲኖላ። በቀጣይ በአዲስ እስከምንገናኝ መልካም ጊዜ እያልኳችሁ እሰናበታችኋለሁ። እንግዲህ ዋርካና ቅዱሴ በአንድ ጉዟችሁን ቀጥሉ እንላለን።